እነዚህ ባህሪያቶች ከእግዚአብሔር ጋር ብዙ ርቀት እንድንሄድ የሚያደርጉን ናቸው። እነዚህ ነገሮች በህይወታችን ላይ መኖራቸው እጅግ በጣም አስፈላጊ ናቸው። ምክንያቱም እግዚአብሔር በእኔና በእናንተ ህይወት ያለ ገደብና ለረጅም ጊዜ እንዲሰራ የሚያደርጉ ነገሮች ስለሆኑ ጸጋና ሰላም ይብዛላችሁ የተወደዳችሁ የጌታ ቤተሰቦች። ዛሬ በአዲስ መንፈሳዊና ጠቃሚ በሆነ ትምህርት ተገናኝተናል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እና ይህንን ቪዲዮ ደግሞ ላይክ አድርጋችሁ እንድትጀምሩ በጌታ ፍቅር አሳስባችኋለሁ። ወደ ትምህርቱ እንሂድ። ዛሬ የምናወራው ከሙሴ መማር ያለብን እነዚህ ወሳኝ የሆኑ ሁለት ባህሪያቶችን ነው። ምክንያቱም ከመጽሐፍ ቅዱሳችን ውስጥ እግዚአብሔር የሰራባቸው በጣም ጂያንት የሆኑና በመጨረሻው ዘመን እግዚአብሔር ይገልጣቸዋል ተብሎ ከሚጠበቁ ከሁለቱ ነቢያት መካከል አንዱ ሙሴ ስለሆነ ማለት ነው። ሙሴን ይሄን ያህል በእግዚአብሔር ፊት ያከበረው ይሄን ያህል በብሉይ ኪዳን ሆኖ እኔና እናንተ ግን በአዲስ ኪዳን የምንኖረውን ህይወት እኔና እናንተ ግን በአዲስ ኪዳን መኖር ያለብንን ያንን ከእግዚአብሔር ጋር ያለ ህብረት እንዴት እንደገለጠው በደንብ የምንነጋገር ይሆናል ማለት ነው። ስለዚህ ሁላችሁም የሙሴን ታሪክ ታውቁታላችሁ። የሙሴን በምን አይነት መልኩ እንዳደገ ወንድ ልጅ ይገደል ተብሎ አዋጅ በተነገረበት ዘመን ላይ እግዚአብሔር እንዴት በፈርዖን ቤት ደብቆ እንዳሳደገው ሁላችንም የምናውቀው ታሪክ ስለሆነ ቀጥታ ወደ መልእክት ያልፋሉ። ከሙሴ መማር ካለብን ሁለቱ ባህሪያቶች ውስጥ የመጀመሪያውና ወሳኙ ነገር ሙሉ ልብ ለእግዚአብሔር ማስገዛት ወይም ደግሞ ለእግዚአብሔር ራስን አሳልፎ መስጠት፣ እግዚአብሔር ላዘዘን ነገር በሙሉ ልብ መታዘዝ። ወገኖቼ አለመታዘዝ አለ፣ መታዘዝ አለ፣ ግማሽ የሆነ መታዘዝ አለ፣ ሙሉ የሆነ ደግሞ መታዘዝ አለ። ስለዚህ በሙሴ ህይወት ውስጥ ከምናያቸው ነገሮች ውስጥ አንዱ እግዚአብሔር ለተናገረውና ላዘዘው ነገር በሙሉ ልብ የሚያደርግ ሰው ነበር። ይህንን በዘጸአት መጽሐፍ ውስጥ በደንብ ታገኙታላችሁ። እያንዳንዱን ፕሪንሲፕል፣ እያንዳንዱን አክቲቪቲ ሙሴ ያደርግ የነበረው አሮንም ያደርግ የነበረው ከእግዚአብሔር በተቀበሉ ትእዛዝ ነበር። ክብር ለኢየሱስ ይሁን። እያንዳንዱ እንቅስቃሴው፣ እያንዳንዱ ሙቭመንት፣ እያንዳንዱ በፈርዖን ፊት ቆሞ የሚናገራቸው ቃላቶች ሁሉ ሳይቀሩ እግዚአብሔር እንዲናገር የመረጣቸውና እግዚአብሔር ሙሴን ያዘዛቸው ነበር። ሙሴ እግዚአብሔር ለተናገረው እግዚአብሔር እንዲያደርግ ለፈለገው ነገር ሙሉ የሆነ መታዘዝ አለው። ፈርዖን የሚያክል የሚፈራ ንጉሥ ፊት ሄደ ቆመ፣ ለእስራኤላውያን ነፃ ታወጣለህ፣ እንጠቀምብሃለሁ፣ የነሱን ጩኸት ሰምቻለሁ፣ ለነሱ መልስ አደርግሃለሁ ብሎ እግዚአብሔር ለሙሴ ሲያወራው ሙሴ የራሱን ጉድለት እያየ ቢፈራም እኔ የማዝ ግን የአባትህ የአብርሃም የያዕቆብ አምላክ እግዚአብሔር ነኝ፣ እኔ ነኝ፣ አትፍራ፣ እኔ ካንተ ጋር እሆናለሁ ብሎ እግዚአብሔር ሲያወራው ከዛ ቀን ጀምሮ ለእግዚአብሔር ሙሉ የሆነ መታዘዝ ሆነለት። ክብር ለኢየሱስ ይሁን። ፈርዖንን ፈርቶ የወጣ ሰው ፈርዖን ግብፃዊ መግደሌን ከሰማ ይገለኛል ብሎ የወጣው ሙሴ ያዘዘው እግዚአብሔር እንደሆነ እግዚአብሔር እንዳዘዘው ባወቀ ጊዜ ግን ፈርዖን ፊት ቆመ። ለምን ካላችሁኝ እስራኤላውያንን ነፃ እንዲወጡ ለመሟገት ማለት ነው። እግዚአብሔር ከላከው ፈርቶ ወደ ወጣበት ስፍራ ይመለሳል ማለት ነው። ሃሌሉያ። እግዚአብሔር ካዘዘው የእግዚአብሔር ሐሳብ ከሆነ የእግዚአብሔር ዕቅድ ከሆነ እግዚአብሔር እንዲያደርግ የፈለገው ነገር ከሆነ ፈርቶ የወጣበት የፈርዖን ፊት ፈርቶ የወጣበት ያንን የፈርዖንን ቤት ተመልሶ የእግዚአብሔርን ትእዛዝ ለማድረግ በፈርዖን ፊት ይቆማል። ለምን ካላችሁኝ እግዚአብሔር ላዘዘው ትእዛዝ ፍጹም የሆነ መገዛትና መታዘዝ ነበረበት። በመጽሐፍ ቅዱሳችን ላይ ስለ ሙሴ የእግዚአብሔር ቃል እንዲህ ሲል ይናገራል። በዘኍልቍ ምዕራፍ 12 ቁጥር 3 ላይ ሙሴ በምድር ላይ ካሉ ሰዎች ሁሉ ይልቅ እጅግ ትሁት ሰው ነበረ። በምድር ላይ ካሉ ሰዎች ሁሉ ይልቅ ትሁት ነበር። ሃምብል ነበር። ይሄንን ትሁት የሚለውን ቃል በዕብራይስጥ ስትመለከቱ ወይም በህብሩ ስታነቡት አናቭ የሚል ሲሆን የዚህም ትርጓሜ በእንግሊዘኛው ሎውሊ ወይም ለእግዚአብሔር መታዘዝ፣ መገዛት፣ ትሁት መሆን ሃምብል የሚል ትርጓሜ ይሰጣቸዋል። ስለዚህ ትሁት ሰው ነበረ ሲል ሙሴ ለእግዚአብሔር የሚገዛ ሰው ነበር። እግዚአብሔር ላዘዘው ነገር ራሱን የሚያዘጋጅ ሰው ነው። ፈርቶ ከወጣበት ከፈርዖን ፊት እግዚአብሔር ተመልሰ ሂድ እስራኤላውያንን ነፃ ባንተ በኩል አወጣር ብሎ ሲያዘው ወደ ፈራ ወደዛ ወደ ፈርዖን ቤት እግዚአብሔር
ለተናገረው ለሰማው ለዛ ቃል ፈርዖን ፊት የሚቆም ሰው። ክብር ለኢየሱስ ይሁን። በሙሉ ልብ እግዚአብሔርን መታዘዝ በኢየሱስ ስም ይሁንልን። በሙሉ ልብ እግዚአብሔርን መታዘዝ በኢየሱስ ስም ይሁንልን። ሙሉ ልብ ለእግዚአብሔር ሰሚት የሚያደርግ ሰው። ዳዊትም ልክ እንደዛው ነው። በሽምግልና ጠግቦ እድሜን ጠግቦ እግዚአብሔርን አብሮነት ጠግቦ ነው የሞተው። መልካም የሆነ እረፍትን ያረፈው። ሚስጥሩ ምንድነው ካላችሁኝ፣ እግዚአብሔር ለዳዊት የመሰከረለትን ምስክርነት እዩት። እንደ ልቤ የሆነ ፈቃዴን የሚፈጽም እኔ እንደምፈልገው የሚሆን እኔ እንዳደርግ በፈለገው ልክ የሚሆንልኝ። ሃሌሉያ። ዳዊት ብዙ የወደቀ ሰው ነው፣ ግን ልቡ ለእግዚአብሔር ቅርብ ነው። እግዚአብሔር በፈለገው ሰዓት የሚገኝ ሰው ነው። ብዙ ርቀት የሄደው ብዙ ዓመት ንጉሥ ሆኖ እሱ ብቻ አይደለም ዘሩም በእስራኤል ምድር ላይ እንዲነግስ የሆነበት ትልቁ ምክንያት ዳዊት በሙሉ ልብ ለእግዚአብሔር ስለሚታዘዝ ነው። ራሱን ለእግዚአብሔር ሰብሚት ስለሚያደርግ ነው። ሃሌሉያ። ስለዚህ አንዱ ከሙሴ መውሰድ ያለብን ትልቁ ባህሪ ሙሉ ልብ ሆኖ ለእግዚአብሔር መታዘዝ፣ ራስን ለእግዚአብሔር ማስገዛት፣ ሰብሚት ማድረግ፣ ራስን ለእግዚአብሔር ሰረንድ ማድረግ፣ አሳልፎ መስጠት። በዚህ ውስጥ ነው እግዚአብሔር ያለ ልክ ሊሰራ በወደደው ልክ በሕይወታችን እንዲሰራ ብዙ ርቀትም እንድንሄድ የሚያደርገን። ደሴም በሆነ ኬዝ ነው ባይዘው ሙሴ ከነዓንን ሳያይ የቀር ነው። እግዚአብሔር አለቱ ላይ ቃልን ተናገር ሲለው በበትር ሲመታው እግዚአብሔርን ስላልታዘዘ፣ እግዚአብሔርን በሙሉ ልቡ ስላልታዘዘ ህዝቡ ሙሴን ኢሞሽናል ስለደረገው ስሜታዊ ስለሆነ በበትር መታው። እግዚአብሔር ግን ስለ ህዝቡ ሲል ውሃን አፈለቀላቸው። ነገር ግን በዛች ምክንያት በዛች ሚስቴክ ምክንያት ከነዓንን ሳያት ሞተ ማለት። ስለዚህ እግዚአብሔር የሚፈልገው ትልቁ ካራክተር ከኛ ውስጥ መኖር ያለበት በብዙ ነገሮች ውስጥ እየሰራን እያሳለፈን ከሚወስድበት ምክንያት አንዱ በብዙ ነገር ውስጥ እኛን የሚያሳልፍበት ትልቁ አንዱ ምክንያት ለእግዚአብሔር በሙሉ ልብ መገዛት እንድንችል። ክብር ለኢየሱስ ይሁን። ሁለተኛው የሙሴ ባህሪ ከሁሉም ነገር በላይ የእግዚአብሔርን ክብር፣ የእግዚአብሔርን ሀሎት፣ የእግዚአብሔርን መንፈስ ያስቀድማል። ሙሴ በህይወት ዘመኑ እግዚአብሔር በሌለበት፣ እግዚአብሔር በማይገኝበት ስፍራ፣ የእግዚአብሔር ፈቃድ ባልተገለጠበት ስፍራ መሆን አይፈልግም። እግዚአብሔር በማይገኝበት ፈቃዱን ባልሆነበት ስፍራ መገኘት አይፈልግም። እግዚአብሔር በሌለበት ከነዓን መግባት አይፈልግም። እግዚአብሔር በሌለበት ስፍራ ለሰከንድ መቀመጥ አይፈልግም። እግዚአብሔር ትቶት ጥበብን ሰጥቶ ከነዓን እንዲገቡ ቢያደርግ ራሱ እግዚአብሔር አብሮት ከሌለ ሙሴ አይቀጥልም። ከሁሉም ነገር በላይ የሚያስቀድመው የእግዚአብሔርን ሀልዎት የእግዚአብሔርን አብሮነት ነው። ለእግዚአብሔር መገኘት ቫልዩ አለው፣ ቦታ አለው፣ ስፍራ አለው። ለእግዚአብሔር አብሮነት ትልቅ የሆነ ቦታ አለ በህይወቱ ላይ ቫልዩ ይሰጣል። ለእግዚአብሔር መገኘት ለእግዚአብሔር አብሮነት ቅድሚያ ይሰጣል። የትም የሚወጣው የሚገባው የሚንቀሳቀሰው በእግዚአብሔር አብሮነት ውስጥ ነው። ይህንን በመጽሐፍ ቅዱሳችን በዘጸአት ምዕራፍ 33 ቁጥር 15 ላይ የእግዚአብሔር ቃል እንዲህ ይላል፣ እርሱም አንተ ከኛ ጋር ካልወጣህስ ከዚህ አታውጣን፣ በምድርም ፊት ካለው ሕዝብ ሁሉ እኔና ሕዝብህ የተለየን እንሆን ዘንድ አንተ ከኛ ጋር ካልወጣ እኔና ሕዝብ በአንተ ዘንድ ሞገስን ማግኘታችን በምን ይታወቃል? ይህን ያለው ማን ነው? ሙሴ ለእግዚአብሔር። ምን አንተ ካልወጣ ከዚህ አታውጣ ምን ማለት መስላችሁ? በሌላ አማርኛ አንተ ከሌለበት ከነዓን አንተ ያለበት ምድረ በዳ ይሻለናል ማለት ነው። እግዚአብሔር ያለበት የትኛውም ስፍራ ይመቸኛል ማለት ነው። ሃሌሉያ። እግዚአብሔር አብሮኝ ያለበት፣ እግዚአብሔር ከኔ ጋር የሚሆንበት፣ መገኘቱን በሙላት በኔ ላይ የሚያደርግበት ስፍራ that's comfortable for me። ያለኔ በጣም ምቹ ነው። ያለኔ በጣም አስተማማኝ ነው። ማን አብሮኝ ካለ? እግዚአብሔር አብሮኝ ካለ። ኢየሱስ ክርስቶስ ጌታ ነው። እዚሁ እንቀመጥ አብረን ማትሄድ ከሆነ አለ ሙሴ እግዚአብሔር። ከነዓን ማለት ተስፋ አድርገው ከፈርዖን ጋር ታግለው ከግብፃውያን ጋር ታግለው በብዙ መከራ ውስጥ በብዙ ዋጋ የከፈሉበት ምድር ነው ከነዓን። ነገር ግን ያም ሁሉ ሆኖ እንኳን አንተ ከሌለበት ይቅር የሚል ሰው ነው ሙሴ። አንተ ማትገኝበት ከሆነ ያንተ ፕሬዘንስ በዛ ስፍራ ከሌለ ይቅርብኝ የሚል ሰው። ስለዚህ ከሙሴ መማር ያለበት ሁለተኛው ባህሪ ለእግዚአብሔር አብሮነት፣ ለእግዚአብሔር መገኘት ቅድሚያ የሚሰጥ ሰው ነው። እግዚአብሔር በማይገኝበት ስፍራ፣ እግዚአብሔር በማይገኝበት ስፍራ፣ እግዚአብሔር በማይገለጥበት ስፍራ፣ የእግዚአብሔር አብሮነት በሌለበት ስፍራ ለሰከንድ መቀመጥ አይፈልግም። ለሰከንድ
ከሌለ አታውጣ፣ ይሄ ምድረ በዳ ይሻላል አለ ሙሴ። ክብር ለኢየሱስ ይሁን። እግዚአብሔር መገኘት ለእግዚአብሔር አብሮነት ቅድሚያ የሚሰጥ ሰው ነው ሙሴ። ቫልዩ አለው፣ አይቀልድም በእግዚአብሔር አብሮነት። እስከዛሬ አሸንፈናል ብዙ ልምድ አለኝ ብሎ አይቆምም። ስቲል ናው ድረስ የእግዚአብሔርን አብሮነት ቼክ ያደርጋል። ሲወጣ ጉዞ ሲጀምር አብረኸኝ አለህ ወይ? ሞገስ ማግኘታችን የኛ ልዩነታችን አንተ ነህ፣ የኛ መታወቂያችን አንተ ነህ ይለዋል እግዚአብሔር። መለያችን አንተ ነህ። ስለዚህ አብረን ካልወጣህ ይሄ ምድረ በዳ ያዋጣናል፣ አንተ ያለበት ስፍራ ያዋጣናል። ክብር ለኢየሱስ ይሁን። እንደዚህ የሚል ሰው ነው ሙሴ። እግዚአብሔር አምላክ ወይ በጌታ በኢየሱስ ስም እነዚህ ሁለት በእኛ ህይወት ማየት የምትፈልጋቸው ባህሪያቶች እንዲገለጡ ጸጋና ኃይል እንዲበዛ በጌታ በኢየሱስ ክርስቶስ ስም ጸለይኩኝ። አሜን። መልእክት ደግሞ በዚህ አጭር ቪዲዮ ብዙ መልእክት እንዳገኛችሁበት፣ ብዙ ትምህርት እንዳገኛችሁበት አምናለሁኝ። ሌሎች ጋር እንዲደርስ ይህንን ቪዲዮ ላይክ ማድረግና እንደዚህ አይነት መንፈሳዊ ትምህርቶች ሲለቀቁ እንዲደርሳችሁ ሰብስክራይብ ማድረጋችሁን ቼክ አድርጉ። ጌታ ኢየሱስ ይባርካችሁ። ተባርካችኋል።